ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 15 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። ዕለታዊ ዘገባዎችን ከተለያዩ አካባቢዎች አሰባስቤ ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳን። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ እንግዲህ በርከት ያሉ አውደ ውጊያዎች የተደረጉ ነው። በርከት ያሉ መረጃዎችን ይዣለሁ። ከዚህ ጋር በተያያዘ በየአካባቢው ያሉትን መረጃዎች ባጭሩ ትሰማላችሁ። የአፍሪካ ቀንድ ደግሞ ተዛማጅ አገር አቀፍ መረጃዎችም አሉ። እነዚህ የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት፣ ጥቆማ ቢኖራችሁ ጥቆማ ዜና@gmail.com በኢሜይል ላይ በርካቶቻችሁ መልእክቶችን እየላካችሁ ነው። በአስተያየት መስጫዎች ማስተያየቶች ተመልክቻለሁ። በሜሴንጀርም እንደዚሁ በርካቶቻችሁ በየአካባቢ ያሉ ጥቆማዎችን እየላካችሁልኝ ነው። በእጅጉ አመሰግናለሁ። ወደፊት እመለስባቸዋለሁ። አብዛኞቹን ያው ከሌላ መረጋገጥ የሚገባቸው ስላሉ ነው። ዘገየህ አላቀረብክልንም የሚሉ ተመልክቻለሁ። አንዳንዶቹ ጥቆማዎች የሌላውን አካል የሶስተኛ ወገን ማረጋገጫ የሚፈልጉ ናቸው። ምላሻቸውን አካትቼ ይዤ የምመለስ ይሆናል። ዛሬ በተለያዩ አካባቢዎች በተደረጉ አውደ ውጊያዎች እንግዲህ ከፍተኛ ወታደራዊ ኪሳራዎች ደርሰዋል። እንዲሁም ደግሞ ወታደራዊ ቁሳዊ ጉዳትም በከፍተኛ ሁኔታ ተስተናግዷል። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉ ማድረሳችሁ ይሆናል። ወደ መረጃዎቹ ከመሄደ በፊት ከደረሱኝ የኢሜል መልእክቶች መካከል የመጀመሪያውን አጭሩ ሐሳቡን ላቅርብ። የታጠቀ ኃይል ብቻ ነው ወይ ህዝብን ነፃ የሚያወጣው በሚል ሁሉንም ነገር ለታጠቀው ኃይል ብቻ ሁሉንም ነገር መስጠት ተገቢ አይደለም። ሌላው ባለድርሻ አካል ፖለቲከኛው፣ አንቂው፣ ማህበረሰቡ፣ ጋዜጠኛው እንዲሁም ደግሞ ባለድርሻ አካሉ የት ነው የሚል ተጠየቅ ያለበት ነጥቦችን ያካተተ አስተያየት ልካችሁልኛል። በእጅጉ ነው የማመሰግነው። እንግዲህ በእርግጥ ትግል ዘርፈ ብዙ ነው። በተለያዩ ተሳትፎዎች ነው። በትጥቅ የያዘ ብቻ የተለየ ኃላፊነት የለበትም። በየዘርፉ የሁሉም ማህበረሰብ ትብብር ያስፈልጋል። ለዚህ እንግዲህ ምን እንደሚጠበቅ ማን ምን ተሳትፎ ማድረግ እንዳለበት ያው ይታወቃል። ግልጽ ነው። ትክክል ነው ጥያቄው። ይሄው አድርሻለሁ ሐሳቡን። ወደ ሸዋ የሚወስድን መረጃ ላስቀድም። ሸዋ በጎሃ ጽዮን ወደ ገብረ ጉራቻና አካባቢው መስመሮች በርካታ የሸኔ ታጣቂዎች ከአምቦ በስተ ሰሜን ባሉ አቅጣጫዎች ወደ ዋናው አውራ ጎዳና እንቅስቃሴ እያደረጉ መሆናቸውን ነው መረጃ ምንጮች የሚገልጹት። በተለይ ግራር ጃርሶና ወር ጃርሶ ተብሎ በሚጠሩት አካባቢዎች ከፍተኛ የታጣቂዎች እንቅስቃሴ አለ። ከትላንት ጀምሮ ወደ አውራ ጎዳናዎች እየተጠጉ ነው የሚሉት የመረጃ ምንጮቹ። ይህንን ተከትሎ እንግዲህ በአካባቢው የሚኖሩ ማህበረሰብ እንዲሁም ደግሞ የተጓዦች መንገደኞች በተለይ ከአዲስ አበባ ጎጃም፣ ጎንደር ባለው መንገድ የሰላሌን መስመር ተከትሎ ባለው ጥንቃቄ እንዲያደርጉ አድርስልኝ ብለዋል። ከጎሃ ጽዮን የደረሰ መረጃ ነው። ሰሞኑ በዚህ መስመር በርካቶቹ ታግተዋል። ከዚህ ጋር በተያያዘ እስከ 240 ሚሊዮን ብር ነው የተጠየቀው ገንዘብ። ይህንን በተመለከተ እንግዲህ እንደውም እገታው ከወትሮ በተለየ የክልሉን ታጣቂዎች ለማቋቋም እነ ሽመልስ አብዲሳ አቀረባብረው ያደረጉት ነው የሚሉ ጥቆማዎች ጭምር ናቸው እየመጡ ያሉት። በጠዋቱ የመረጃ ጊዜያችን እንዳየ ነው። ወደ አማራ ክልል ወዳሉ መረጃዎች ልመለስ። አማራ ክልል በአቸፈር ሰሜን አቸፈር ሊበን ከተማና አቅራቢያው ከባድ ውጊያ ሲደረግ ነው ያረፈደው ዛሬ። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። የቡድን መሳሪያዎች፣ ወታደራዊ ተሽከርካሪዎች እንዲሁም ደግሞ በህይወት ላይም ከፍተኛ ጉዳት ነው የደረሰው። በተለይ ሊበን ከተማ በተፈጸመው ጥቃትና በነበረው ውጊያ እስከ 4 ሰዓት በዘለቀው ውጊያ ከባድ ሰብአዊ ጉዳት ደርሷል። እንደ መረጃ ምንጮቹ ከሆነ በመንግስት ወታደሮች ላይ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በትንሹ 46 የመንግስት ወታደሮች ሞት ሲሆኑ ከ29 በላይ ቆስለኛ ሆነዋል ላሉ የወጡ መረጃዎች። በዚህ እንግዲህ ከጥቃቱ ባሻገር ከ12 ሰዓት እስከ 4 ሰዓት ለ6 ሰዓታት የዘለቀው ውጊያም በከተማው ተደርጓል። ከተማው ውስጥ የመንግስት ወታደሮች አስከሬን በጋሪዎች ሲነሳ ተመልክቻለሁ ያሉ የዓይን እማኝ የሟቾችን ቁጥር በትክክል ለመግለጽ አልችልም፣ ግን በርካታ አስከሬኖች ሲነሱ ተመልክቻለሁ ብሏል። የፋኖ የመረጃ ምንጮች ደግሞ 46 ሞት 29 ቁስለኛ መሆኑን፣ 2 የቡድን መሳሪያዎች ስለመቃጠላቸው እንዲሁም ደግሞ ከፍተኛ ወታደራዊ ኪሳራ ስለመድረሱና 2 ወታደራዊ ተሽከርካሪዎችን በነበረው ውጊያ መውደማቸውን የፋኖ የመረጃ ምንጮች ይገልጻሉ። በተመሳሳይ በዚሁ አቸፈር አሹዳ ተብሎ በሚጠራ ቦታ አንድ ዙ 23 ከጥቅም ውጭ ሆኗል። ተጨማሪ ተሽከርካሪም እንደዚሁ ጉዳት ደርሶበታል። ከ21 በላይ የመንግስት ወታደሮች እንደዚሁ ጉዳት ደርሶባቸዋል ተብሏል። የባህር ዳር ብርጌድ ጭንባ ተብሎ የሚጠራው አባይ ድልድይ ላይ እንደዚሁ ወደ ሊበን እንቅስቃሴ ላይ በነበረ የመንግስት ኃይል ላይ በፈጸመው ጥቃት እንደዚሁ ከፍተኛ ጉዳት ደርሷል። እዚህ አባይ ድልድይ አካባቢ ጭንባ። ከዚህ ከጥቃቱ በኋላ የመንግስት ወታደሮች ወደ ጭንባ ካምፓቸው ነው የተመለሱት ቁስለኞችን ይዘው ብለዋል። ፋኖ በተለይ የአማራ ፋኖ በጎጃም አንደኛ ክፍለ ጦር
ባህር ዳር ብርጌድ በፈጸመው ጥቃት የመድረሱን የብርጌዱ ቃል አቀባይ ፋኖ ሀብታሙ የሱፍ ገልጿል። በተመሳሳይ በጎጃም የፋኖን አወቃቀር በተመለከተ የመዝገቡ ጮቄ ብርጌድ የፋኖ አመራሮችን በብርጌድ ደረጃ መዋቅር ሰርቷል። ብርጌዱ 19 የሚደርሱ የድልድሎችና የሰው ኃይል አወቃቀርን ሲሰራ ሰፊው ሙሉ ሰውን ሰብሳቢ በላይነህ ጌትነትን ምክትል ሰብሳቢ፣ የ10 አለቃ እንቻለውን ደግሞ ወታደራዊ አዛዥ አድርጓል። ከአንድ ዓመት የትግል ጉዞ በኋላ በተለያዩ አካባቢ የሚገኙ የፋኖ አደረጃጀቶች አጠቃላይ የሰው ኃይል ግምገማ የመጡበትን መንገድ እንዲሁም ደግሞ አቅምንና መሬት ላይ ያለውን ሁኔታ በማገናዘብ ድልድል እየሰሩ መሆናቸው ነው በዚህ በኩል እየወጡ ያሉ ዘገባዎች የሚያሳዩት። በሌላው ከሰሞኑ እንግዲህ በጋራ ዘመቻ ሲያደርጉ ከነበሩ እዞች መካከል የአማራ ፋኖ አንድነት በጎንደር ሰብሳቢ ደግሞ የዙ አዛዥ ፋኖ ሀብቴ ወልዴ በ2 ደቂቃ በቆየ አጭር የቪዲዮ መልእክቱ የሚከተሉትን ጉዳዮች አንስቷል። ፋኖ ሀብቴ ከመቼውም ጊዜ በላይ ሁላችንም በአንድነት እንታገል፣ በአንድነት እንቆም ሲል ጥሪ አቅርቧል። የምስራቅ አፍሪካ የስበት ማዕከል የሚሆን ኃይል ፋኖ እየገነባ ነው። አሁን የምስራቅ አፍሪካ የስበት ማዕከል ፋኖ ሆኗል ብሏል። የህዝባችን ደህንነት ለማንም ተራ ፍላጎት አሳልፈን አንሰጥም፣ ለማንም ተራ ፍላጎትና ግለሰብ አናከራይም፣ ይህን አድርገን የምንቅበዘበዝ ከንቶችም አይደለንም የሚል መልእክት አስተላልፏል። እንደ ንስር በንቃት የህዝባችን ደህንነት እንጠብቃለን ነው ያለው። ፋኖን እንግዲህ አሸንፊያለሁ ካለ በኋላ መንግስት ከ19 ወራት በኋላ በአገዛዙ ላይ ከፍተኛ ጉዳት አድርሰናል፣ በዚህ ዘመቻም እንግዲህ ከፍተኛ ውጤቶችን አስመዝግበናል ሲል ነው የገለጸው። በተለይ በሰሞኑን የሚነሱ ጉዳዮች አሉ። ለዚህ ምላሽ ይመስላል ለማንም ከንቱ ግለሰብ የህዝባችን ሰላምና ደህንነት አሳልፈን አንሰጥም ነው ያሉት። ሰሞኑ እንግዲህ የመንግስት ሚዲያዎች እንዲሁም ደግሞ መከላከያን ጨምሮ የአማራ ፋኖ በተለይ ሰሞኑን በደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምስራቅ ጎጃም እና ምዕራብ ጎጃም እንዲሁም ሰሜን ወሎ አካባቢ የነበሩ ዘመቻዎችን በተመለከተ የትግራይ የወታደራዊ ግንባር መሪ ብርጋዴር ጀኔራል ምግብ ኃይሌ ነው የሚመራው የሚል መግለጫ ማውጣቱ ይታወሳል። ይህ ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ለዚህ ምላሽ እንግዲህ ከዚህ ቀደም ብሎ ሌሎች የፋኖ መሪዎች ሰጥተዋል። አሁን ደግሞ ሀብቴ ወልዴ ይህንን ምላሽ ሰጥቷል። ወደ ሸዋ ስንመለስ ሸዋ ምንጃር አረርቲ ከተማ ማለዳ ከተማ ውስጥ ድንገተኛ ጥቃት ተከፍቶ እንደዚሁ ቁጥራቸው ያልታወቁ የሚሊሻ አባላት ላይ ጉዳት ደርሷል ተብሏል። በዚህ የደረሰው ጉዳት አልታወቀም። ለጥቂት ደቂቃዎች የቆየ ተኩስ ነበር ተብሏል። ከዚህ ባሻገር በዚሁ ቀጠና አንድ የከፍተኛ ወታደራዊ አዛዥ ልዩ አጃቢን ጨምሮ ከ7 በላይ ወታደሮች የነፍስ ወከፍና የቡድን መሳሪያዎችን ይዘው በአካባቢ የሚገኘውን ነበልባል ብርጌድ ፋኖን ተቀላቅለዋል። የከሰም ክፍለ ጦር ብርጌድ ነው። ከዛ ቀደም ብሎም እንግዲህ ባለፈው ሳምንትም በዚሁ ቀጠና ከ12 በላይ የመንግስት ወታደሮች እንዲሁም ደግሞ የአካባቢ ሚሊሻዎች ፋኖ መቀላቀላቸው ይታወቃል። ወደ ደቡብ ጎንደር ስንመጣ አለምበር ደግሞ አመድበር በድሮ ስሟ እዚህ አካባቢ አንድ የሚሊሻ የጦር መነጽርና ሌሎች እንደዚሁ የጦር መሳሪያዎችን ትጥቅና የቦምብ ትጥቆችን ይዞ ከስምሪት ቀጠና ወጥቶ ፋኖን ተቀላቅሏል። በተለይ የጦር ሜዳ መነጽርና ሌሎች መረጃዎችን ይዞ ወደ ፋኖ ሄዷል የሚለው በካምፕ ውስጥ በሚገኙ የሚሊሻና የአድማ ብተና አባላት እንዲሁም በሌሎቹ ላይ ጫና ፈጥሯል። ፈልጋችሁ አምጡ በሚል እንደዚሁ ከከተማ ውስጥ አሰሳ እየተደረገ ነው ተብሏል። እንግዲህ የተቀላቀለው ሚሊሻ በርካታ ትጥቆችን እንግዲህ የቻለውን ያክል ይዞ ነው የሄደው ተብሏል። ሌላው ከግንባር መረጃዎች እመለሳለሁ። ወደ ግንባር መረጃዎች ጎንደር ዙሪያና አካባቢ ያሉ መረጃዎችን እመለስባቸዋለሁ። በመሀል የኢትዮጵያ ሃይማኖቶች ጉባኤ የትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል እቅድ ይዞ ስብሰባ ሊያደርግ ነው። የኢትዮጵያ ሃይማኖቶች ጉባኤ መጋቢት 30 2017 በኦሮሚያ ክልል በጅማ ከተማ ይደረጋል የተባለው ጉባኤ ዋና ዓላማው አገሪቱ ከገባችበት ችግር እንድትወጣና የሰላም እጦቷ እንዲረጋገጥ እንዲሁም የሰላም እጦት ችግሯ እንዲቀረፍ የሚል ነው። ይህንን አቅጣጫ ለማሳየት ነው ተብሏል። የሃይማኖት ጉባኤ የሚያደርጉት በእርግጥ በዚህ ዝርዝር ውስጥ የተካተቱት ጉዳዮች እውነተኛ መፍትሄ የሚያመጡ አይደሉም። ዘገባው ሪፖርተር ነው። በዚህም መንግስት
ህዝቡ ከመንግስት ጎን እንዲሆን መንግስት የበለጠ ህግ እንዲያስከብር የሰላም ግንባታ እንዲቀጥል ነው እንግዲህ ይህንን ዓላማ አድርጎ ጉባኤው ይዘጋጃል የተባለው። በዚህ ላይ እንግዲህ አስተያየት እየሰጡ አንድ የሃይማኖት አባት የጠየቋቸው የሃይማኖት አባቶች ደፈር ብለው በአገሪቱ ያለውን ችግር ተጋፍጠው መፍትሄ እንዲመጣ እያደረጉ አይደለም፣ ብዙዎቹ በአድርባይነት ነው እየተመለከቱ ያሉት ብለዋል። እንግዲህ አንድ አባት ይሄ ደግሞ የትም የሚያደርስ አይደለም። በተለይ አሁን ባለው ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማዊ እንዲሁም ደግሞ ሃይማኖታዊ መንፈሳዊ በሆኑ ሀብቶች ላይ ነው ጉዳት እየደረሰ ያለው። ስለዚህ ምዕመናኑም የቤተክርስቲያኑ ሀብት ናቸው። እነሱን መጠበቅ፣ እነሱን ከጦርነት መታደግ መቻል የአባቶች ጉዳይ ነው። ደፈር ብለው ሊናገሩ ይገባል። ብዙዎቹ ግን አዝማቹ ነው ከብልጽግና ጎን ነው የተሰለፉት። በዚህም ብዙዎቻችን አዝነናል ነው ያሉት አንድ ሃይማኖት አባት። ፕሮፌሰር ብርሃኑ ነጋ ዛሬ ባህር ዳር ገብተዋል። ማለዳ ባህር ዳር ነበሩ። በባህር ዳር ከናረጋ ከበደ ጋር ስብሰባ አድርገዋል፣ ተነጋግረዋል። ይህንን በተመለከተ በአማራ ክልል ያለውን የተማሪዎች ጉዳይ በተመለከተ ሪፖርቱ ይፋ ተደርጓል። 7.2 ሚሊዮን ተማሪዎች በትምህርት ገበታቸው አይደሉም ተብሏል። እንግዲህ 7.2 ሚሊዮን ተማሪዎች በትምህርት ገበታቸው ላይ ያልሆኑት በጸጥታ ችግር ምክንያት ነው ብለዋል ፕሮፌሰር ብርሃኑ ነጋ። ግጭቱን በአስቸኳይ መፍትሄ መስጠት ያስፈልጋል ነው ያሉት። እንግዲህ ነጥቡ ይሄ ነው። በምን መንገድ ነው መፍትሄ መስጠት የሚቻለው? እውነተኛ የፖለቲካ ጥያቄዎችን በመመለስ ነው ወይስ ደግሞ እንደስካሁኑ ግፋ በለው እያሉ የማያቋርጥ ጦርነት በማድረግ ነው ወይ የሚለው አልተብራራም። እንግዲህ በአስቸኳይ መፍትሄ ያስፈልጋል ነው ያሉት። በምን በኩል የሚለው ግን የመፍትሄ ሀሳቡ አመላካች አይደለም። በአማራ ክልል እንግዲህ ወደ 7.2 ሚሊዮን ተማሪዎች እቅድ ተይዞ የነበረ ቢሆንም የተመዘገቡት ከ2.8 ሚሊዮን አይበልጡም። ከዚህ ውስጥ ደግሞ ብዙዎቹም እንደዚሁ እንግዲህ በጸጥታ ችግር ምክንያት ትምህርት አቋርጠዋል ነው የተባለው። ይህንን ባለፈው እንግዲህ ዩኒሴፍም ሪፖርቱን ይዞት ወጥቶ ነበር የተማሪዎችን ቁጥር በተመለከተ። አሁን እንግዲህ ለሁለተኛ ዓመት በዘለቀው ጦርነት ምክንያት 7.2 ሚሊዮን ተማሪዎች ይሄ በነገራችን ላይ በኢትዮጵያ ውስጥ በክልል ደረጃ ከአማራ ክልልና ከኦሮሚያ ክልል ውጭ ባሉት ክልሎች ይህን ያክል የህዝብ ቁጥር ያለው ክልል የለም። ይህን ያክል ተማሪ በዓለም አቀፍ ደረጃም ብዙ ሀገራት ይህን ያክል ህዝብ የላቸውም። ይህን ያክል ተማሪ ከትምህርት ገበታው ውጭ ነው። ይሄ የሆነ እንግዲህ በየጊዜው ጦርነቱ እንዲቀጥል ነው። ብልጽግናም ስር ነቀል የፖለቲካ መፍትሄም ለማምጣትም ፈቃደኛም ዝግጁም አይደሉም። ያው ደምስሰናል፣ እግር እየተከል ነው የሚሉት እነሱ ግን የህዝቡ ችግር ከዕለት ወደ ዕለት ተባብሶ ቀጥሏል። ሌላው ወደ ምስራቅ ጎጃም ሸበል በረንታ የሚወስደን መረጃ ላስከትል። ሸበል በረንታ ምስራቅ ጎጃም ሞዠን ቀበሌ የመንግስት ወታደሮች የጦር ወንጀል የሚባል ኢሰብአዊ ግፍ እየፈጸሙ ነው ተብሏል። በዱላ ቀጥቅጠው የገደሏቸው ወጣቶች ቁጥር 4 ደርሰዋል ነው የተባሉት። በጥይት አንመታም በሚል የሚሊሻ የአድማ ብተናና የመከላከያ አባላት ወጣቶቹን በዱላ ነው ቀጥቅጠው እየገደሉ ያሉት። 4 ወጣቶች በዱላ ተቀጥቅጠው ተገድለዋል። እንግዲህ ስቃይን አራዝሞ መግደል ነው። ከዚህ ባሻገር አንዲት እናት ላይ አሰቃቂ ኢሰብአዊ ግፍ ተፈጽሟል። አንዲት እናት ፋኖ አሳድረሻል በሚል የሳር ፍራሽ ላይ ራቁቷን እንድትቆም ተደረገ። ልብሶቿንም እዛው ፍራሽ ላይ እንድታደርግ ከተደረገ በኋላ ወታደሮች ላይተር ሰጥተው ላይተሩን አቃጢው ፍራሹን አሏት። እሷ እዛው እንድትቃጠል ነው። ላይተር ማቃጠል አልችልም ስትላቸው በዱላ እየደበደቡ ባለችበት እንድትቀመጥ ካደረጉ በኋላ የሳር ፍራሹ እሳት ለቀቁበት። በላይተር አቃጠሉት። ልብሶቿን በላይዋ ላይ እየጣሉ አቃጠሏት። በዚህ ቃጠሎ እንግዲህ ያው ህዝቡ ተረባርቦ ያው ይህንን ግፍ አስቁሟል። ሚሊሻዎቹም እና ወታደሮች ተቃጥላለች ብለው ወጥተው ሂደዋል። በአካባቢው ተኩስ መነሳቱን ተከትሎ በዚህ ሁኔታ ውስጥ ህይወቷ የተረፈው እናት አሁን በሞትና በህይወት መካከል ሆና እያጣጣረች ነው። እጇና እግሯ ሙሉ በሙሉ በሳት ተቃጥሏል። ይህንን ኢሰብአዊ ድርጊት ማረጋገጥ የሚፈልጉ ተቋማት ካሉ ብለዋል የመረጃ ምንጮቹ። ቀበሌው ሞዠን ቀበሌ ሲሆን ጎጧ ደግሞ ኩሸሽሌ የምትባል ጎጥ ነች ተብሏል። ምስራቅ ጎጃም ሸበል በረንታ ወረዳ ሞዠን ቀበሌ ነው። እንግዲህ በየጊዜው ጠዋት የትላንትና ኢቢኤስ ላይ የቀረበችው የደምቢዶሎ ዩኒቨርሲቲ ታጋሽ ተማሪዎች መካከል አንዷ ብዙዎቹን እያነጋገረ ነው። እንደዚህ አይነት ሰቆቃዎችም ይሄ በሰዓት የመንግስት ወታደሮች የጠበሷት እናትም ሚዲያ ላይ ብትወጣ ምስሉ ቢታይ ከዚህ የበለጠ ብሔራዊ ስሜት ነው የሚቀሰቅሰው። እንግዲህ በየአካባቢው ድምፅቸው ሳይሰማ
ድምፅ ሳይሆናቸው ወደ ሚዲያ ሳይወጡ እየተፈጸሙ ያሉ ግፍና ስቁቃዎች ይህንን ነው የሚመስሉት። ጎንደር ዙሪያ ጃጃ ባህሪ ግንብ ተብሎ የሚጠራ ቀበሌ በተለይ እንኮይ እና ካኖ ተብሎ የሚጠሩ መንደሮች በርካታ አርሶ አደሮች የገዙት መሳሪያ እንዲያወርዱ እየተደረጉ ነው በግዴታ ተብሏል። በዚህም እንግዲህ 17 አርሶ አደሮች በግላቸው የገዙትን መሳሪያ የመንግስት ወታደሮች ወስደዋል። እስካሁን ድረስ በተደጋጋሚ ጠይቆ መፍትሄ አልተገኘም ነው የተባለው። እንግዲህ ትጥቅ ማስፈታት አንዱ የዚህ ዘመቻ አካል በመሆኑ ይህንን መረጃ የሚወስዱ ከአሁን በፊትም በዚህ በተደጋጋሚ የወጡ ዘገባዎችን ግምት ውስጥ በማስገባት ትጥቅን መጠበቅ ያስፈልጋል። እነዚህ ትጥቅ ማስወረድ አንዱ የጦርነቱ ዋና ዓላማ ነው። ስለዚህ ትጥቅ ከወረደ በኋላ ራስን ለመጠበቅ የማይቻልበት ሁኔታ ነው የሚመጣው። አሁን አንድ መሳሪያ መልሶ እንኳን ለመታጠቅ ያለው የኑሮ ውድነት ሲታሰብ ጨርሶ የማይቻል ነው። ስለዚህ እንግዲህ ከዚህ አንጻር ንብረትንም ሕይወትንም መጠበቅ ተገቢ ነው የሚል መረጃ ነው የወጣው። በዚሁ አካባቢ ጎንደር ዙሪያ ማክሰኝት፣ ባህሪ ግንብ፣ ቡርቧክስ፣ ምንዝሮ ተብለው የሚጠሩት አካባቢዎች ጠዋት የነበረው ውጊያ ረፋዱን ቆሟል ነው የተባለው። በዚህ ውጊያ በትንሹ 5 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ይህንን ተከትሎ የመንግስት ወታደሮች አካባቢውን ለቀው ወጥተዋል ተብሏል። እዚሁ ማዕከላዊ ጎንደር በለሳ ጓኋላ ከተማን ዛሬ ማለዳ የመንግስት ወታደሮች ለቀው ወጥተዋል። ምዕራብ በለሳ ማለት ነው። ጓኋላ ለቀው ወጥተዋል። ፋኖም ወደ ከተማው ገብቷል ነው ያሉት የመረጃ ምንጮች። ከዚህ ጋር በተያያዘ እንግዲህ የአማራ ፋኖ አንድነት ጎንደር 3ኛ ኮር መመስረቱንም እንደዚሁ ፋኖ ዮሐንስ ንጉሱ ገልጿል። ካሁን በፊት በምዕራብ ጎንደርና ደቡብ ጎንደር ቀጠናዎች ኮሮች ተመስርተዋል። አሁን ደግሞ ራስ አሞራ ውብነህ የሚባል ኮር በርካታ ክፍለ ጦሮችን ይዞ ስለመመስረቱ ነው የገለጹት። ከዚህ ጋር በተያያዘ እንግዲህ 6ኛ ቀኑን በቀጠለው ዘመቻም እንደዚሁ የፋኖ አባላት በተቆጣጠሯቸው አካባቢዎች የመልሶ ማደራጀት ህዝባዊ ተቋማትን እንዲሁ ደግሞ የህዝብ የሰላምና የጸጥታ አስተዳደር አደረጃጀቶች እየተሰሩ ነው ተብሏል። ወደ ሌላው ኢትዮጵያን የተመለከተውን መረጃ ላድርስ። መጋቢት 9 መጋቢት 10 በሱዳን በመሃል ካርቱም ከተማ በነበረ ከባድ ውጊያ በቅጥረኝነት ሲዋጉ ነበሩ የተባሉ ኢትዮጵያን ወታደሮች ቁጥራቸው 37 ይደርሳል የተባሉ ወታደሮች አስክሬን በጎዳና ሲጎተት ነበር ብለዋል ሱዳን ያሉ የመረጃ ምንጮች። እነዚህ በከተማ ውስጥ አስክሬናቸው ሲጎተት የነበሩ ኢትዮጵያን የሱዳን ጦር ጋር ተሰልፈው ሲዋጉ የነበሩ ኢትዮጵያን የትግራይ ተወላጆች ናቸው ነው የሚሉት የመረጃ ምንጮቹ። አስክሬናቸው የተጎተተው የኢትዮጵያን የትግራይ ተወላጆች ህወሓት እንግዲህ ለአልቡርሃን በቅጥረኝነት የሰጣቸው ወጣቶች ናቸው። በአሳዛኝ ሁኔታ አስክሬናቸው ሲጎተት ነበር ተብሏል። በሱዳን ከዚህ ጋር በተያያዘ እንግዲህ 4 ክፍለ ጦሮች የህወሓት 4 ክፍለ ጦሮች ለጀኔራል አልቡርሃን እየተዋጉ ነው የሚገኙት። በዚህም እንግዲህ የህወሓት ታጣቂዎች በተሰለፉባቸው አውደ ውጊያዎች ላይ የሱዳን ጦር በርካታ ድሎችን እንዲያገኝ አስተዋጽኦ አድርገዋል ተብሏል። የሱዳን ጦር ደግሞ በአረብ ኤሚሬትስ በኩል የተመለመሉ ኢትዮጵያውያን አብረውታሉ ሲል የሱዳን መንግስት ከሷል። የአረብ ኤሚሬትስ በርካታ ገንዘብ የምትከፍላቸው ኢትዮጵያውያንም በፈጥኖ ደራሽ ኃይሉ በኩል ሆነው እየተዋጉ ነው ተብሏል። እንግዲህ በሱዳን ጦርነት ውስጥ በቅጥረኝነት የሚሆን በሌላ መንገድ 2 ኢትዮጵያውያን በተለያየ ግንባር እየተዋጉ መሆናቸውን ነው መረጃዎች የሚያሳዩት። ይህ እንግዲህ ለኢትዮጵያን ለመሰለ ገናና ታሪክ ላለው ህዝብና ሀገር እንደ ውርደት ነው የሚታየው። በቅጥረኝነት ለሱዳን መዋጋት በምን ያክል ደረጃ ኢትዮጵያ ውስጥ ያለው ሁኔታ አስከፊ መሆኑን ነው የሚያሳየው። ወደ ሱዳን ተጨማሪ መረጃ ላድረስ። በሱዳን ኦምዱርማን ከተማ ለዛሬ የፈጥኖ ደራሽ ኃይሉ ተደጋጋሚ የድሮንና የከባድ መሳሪያ ድብደባ አድርጓል። እንደውም የድሮን ድብደባና የቦምብ ድብደባዎቹ ልክ እንደ ዝናብ ናቸው ነው የሚሉት የመረጃ ምንጮቹ። በዚህም በርካታ ንጹሃን ጉዳት ደርሶባቸዋል። ሰሞኑን እንግዲህ ካርቱም ከተማን ከሞላ ጎደል እየለቀቀ የሚገኘው የፈጥኖ ደራሽ ኃይሉ በተለያዩ የሱዳን አካባቢዎች ጭካኔ የተሞላባቸው የሰብአዊ ድርጊቶችን እየፈጸሙ ነው ሲሉ ለሱዳን መንግስት ቅርበት ያላቸው ሚዲያዎች እየዘገቡ ነው የሚገኙት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ